በቬንዙዌላ በነዳጇና በበረከቱ ማዕድኖቿ ምራቃቸውን የሚወጡት ምዕራባውያኑ አሁንም አርፈው አልተኙም። የዘንድሮ የኖቤል ሽልማትና አሸናፊዎቹም ብዙ ጣጣ አምጥተዋል። በተለይ ለሕዝቦች ደህንነትና ለዓለም ሰላም አንድም ፋይዳ ያላበረከተች ቬንዙዌላዊት በሰላም ዘርፍ የኖቤል ተሸላሚ መሆኗ ብዙ ተቃውሞን አስነስቷል። የኖቤል ተቋምን በገዛጁ ልክ እንደነ IMF የምዕራባውያኑና የነ እስራኤል መጠቀሚያ ተቋም እንደሆነ አረጋገጠ ተብሏል። በነዳጅ የበለጸገችዋን ቬንዙዌላን በአግባቡ ሀብቷን ጠብቀውና ህዝቡን የሀብቱ ተጠቃሚ አድርገው ሀገሪቷን ያስተዳደሩት ሁጎ ቻቬዝና አልጋ ወራሻቸው ማንዱሮ የነ አሜሪካ ጣልቃ ገብነትን አስወግደው ጠንካራ ሀገር ገንብተዋል። ታዲያ ምዕራባውያኑ በማቻዶ ተጠቅመው የራቧቸውን የቬንዙዌላ ማዕድናትንና ነዳጅን ለመዝረፍ በገንዘብ ከማገዝና በዓለም አቀፍ መድረኮች ላይ እሷን ከመጋበዝ አልፈው የሰላም የኖቤል ተሸላሚ እንድትሆን አድርገዋል። ችግሩ ግን እነሱ ይህን ባደረጉ ማግስት እሷ ከግማሽ በላይ ደጋፊዎቿን ማጣቷ ነው። መላው ዓለምም የኖቤል ተቋም ላይ ተሳልቋል። የሰላ ትችቱንም ሰንዝሯል። ሁሉም በአንድ ድምጽም የሰላም ኖቤል ተሸላሚ መሆን ያለባቸው በጋዛ ዘገባ ላይ ያሉ የተገደሉት የአልጀዚራ ጋዜጠኞችና የሱዳን የነፍስ አድን ሰራተኞች ናቸው ብለዋል። ማቻዶ በበኩሏ እንደተጠበቀው እኔ ስልጣን ሲይዝ የሀገሬ ነዳጅና ማዕድናትን በተመለከተ የምሰራው ከአሜሪካ ካምፓኒዎች ጋር ነው ብላለች። The Nobel Peace Prize has been awarded to Venezuelan opposition leader Maria Corina Machado for promoting democratic rights in her country. The committee called her a unifying figure in a political opposition that was once deeply divided. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አሜሪካና አጋር ምዕራባውያን ሀገራት ተባብረው ቬንዙዌላን በእጃቸው ስር ማስገባት ሲያቅታቸው በማቻዶ ተጠቅመው ሀገሪቷን ለመመዝበር ያልፈነቀሉት ድንጋይ የለም። አሁን ደግሞ የሰላም ኖቤል ተሸላሚ ማድረጋቸውን ተከትሎ ስለተነሳው ትኩሳት እናወጋችኋለን። ስለ ኖቤል ሽልማት ተነስቶ ስዊድናዊውን ኬሚስት አልፍሬድ በርናንድ ኖቤልን ሳይጠቅሱ ማለፍ በፍጹም አይቻልም። ባለብሩህ አእምሮ ባለቤቱ ኖቤል የአዳዲስ ግኝቶችን ፈጠራ መሐንዲስና ነጋዴ ነበር። ድማሚትን ጨምሮ በህይወቱ 355 የሚደርሱ የፈጠራ አይነቶችን በባለቤትነት በማስመዝገብ ለሳይንስና ለሌሎች ነገሮችም አስተዋጽኦ ማድረግ ችሏል። በ1888 ግን አንድ አስገራሚም አስደንጋጭ የሚሆነ ታሪክ ቀያሪ ክስተት ተከሰተ። የአልፍሬድ ወንድም ሉድቪች ከዚህ ዓለም በሞት ተሰናበተ። ይህን ተከትሎም አንድ የፈረንሳይ ጋዜጣ በስህተት የአልፍሬድ ኖቤልን ምስል በፊት ገጹ በማተም የሞት ነጋዴ በሚል ርዕስ መጣጥፍ አዘጋጅቶ እሱ የሰራው ድማሚት ዓላማው ተለውጦ ለጦርነት በመዋሉ በሞት ለተቀጠፉ የሰው ልጆች ምክንያት ሆኗል ሲል የሰላ ትችትን አስነበበ። ጋዜጣው በአልፍሬድ ኖቤል እጅም ገባ። አነበበውም። በዛ ቅስፈትም ሰዎች ከሞቱ በኋላ እንዴት እንደሚያስቡ ተገነዘበ። አልፍሬድ ኖቤል የራሱን የሞት ታሪክ ካነበበ በኋላ ለሰው ልጆች ሰላም የሚሰሩ ሰዎችም የሚሸለሙበት በስሙ የተሰየመ የኖቤል ሽልማት ተቋምን ለማቋቋም ወሰነ። የዓላማውም ተሳክቶ ሰፍቶና ደርጅቶ በያሉበት ሆነው ለዓለም ሰላም አስተዋጽኦ ያደረጉና በተለያዩ ዘርፎች ጠቃሚ ሚና ላበረከቱ ሰዎች የኖቤል ሽልማት እየተሰጠ ዛሬ ላይ ደርሰናል። የዘንድሮ የኖቤል ሽልማት ደግሞ ቀላል የማይባል የተቃውሞና ባኛል ባይ ድምጾች ያጀቡት ነበር። ከአሜሪካ እስከ ግብጽ፣ ከእስራኤል እስከ ቱርክ ቀላል የማይባሉ የተቃውሞ ድምጾች ከፍ ብለው ተሰምተውበታል። ከላቲን አሜሪካ፣ ከኤዥያ እና ከአፍሪካ ሀገራት ጭምር። የዘንድሮ የኖቤል ሰላም ተሸላሚ የሆነችው ቬንዙዌላዊቷ የዲሞክራሲ አቀንቃኝና ታጋይ ማሪያ ኮሪና ማቻዶ መሆኗ ደግሞ ሽልማቷ አይገባትም በማለት በርካቶች እንዲተቹትና በድርጅቱ እንዲሳለቁ አድርጓል። The Nobel Peace Prize for 2025 goes to a brave and committed
champion of peace, Maria Corina Machado. ማቻዶ የተወለደችው በቬንዙዌላ ርዕሰ መዲና ካራካሽ በ1967 ሲሆን እናቷ የስነ ልቦና ባለሙያ አባቷ ደግሞ የብረት ነጋዴ ነበሩ። ከአንድሮስ ቤሎ የካቶሊክ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ የመጀመሪያ ዲግሪዋን በመቀጠል ደግሞ ከታዋቂው የል ዩኒቨርሲቲ በፋይናንስ የማስተር ዲግሪዋን አከታትላ ተምራለች። በዲሞክራሲያዊና ፖለቲካዊ ጉዳዮች ላይ አንቂ ነኝ ከማለቷ በላይ የቬንዙዌላ መንግስት የነበሩትን ሁጎ ቻቬዝን እና የአሁኑን ኒኮላስ ማንዱሮን ክፉኛ የሚተቸውና በአሜሪካ ስፖንሰር የሚደረገው የተቃዋሚ ፓርቲው ቬንቴ ቬንዙዌላም አባል ናት። በግሏም ዋና የአሜሪካና የምዕራባውያኑም ተላላኪ ናት። የፖለቲካዊ እንቅስቃሴዋን ሀብላ የጀመረችው በ2002 ሲሆን ከሌሎች ሰዎች ጋር ሆና የመሰረተችው ሱማት የተሰኘው የምርጫ መከታተያ ቡድንንም አቋቁማ ነበር። ከ2011 እስከ 2014 ድረስ የቬንዙዌላ ብሔራዊ ምክር ቤት አባል ሆና ያገለገለች ሲሆን በአንድ ወቅት ደግሞ በሀገራዊ ምርጫ ውድድር ላይ እጩ ፕሬዝዳንት ሆና ተሳትፋለች። አልተመረጠችም እንጂ። በማህበራዊ ዘርፍም በካራካሽ ውስጥ ያሉና መታገዝ የሚሹ ህፃናትን ለመርዳት በ1992 በአሜሪካ እርዳታ አንቴና ፋውንዴሽን የተባለ ተቋምን አቋቁማ ነበር። ማሪያ 2025 የሰላም ሽልማት ዘርፍን አሸንፋለች። ግን ምን አበርክታ የሚለው የብዙዎች ጥያቄ ነው። ከስከዛሬው በተለየ መልኩም የማሪያ ማቻዶ የኖቤል ሰላም ሽልማት ተገቢነት ከግራና ከቀኝ እንዲሁም ከላይና ከታች የበረታ ተቃውሞዎችን ማስተናገዱ በዓለም የሚዲያ አውታሮች ዘንድ አነጋጋሪ ርዕሰ ጉዳይ ሆኗል። The 57-year-old industrial engineer and opposition leader becomes the first Venezuelan to receive the prestigious honor. በዘንድሮ የሰላም የኖቤል ሽልማት ላይ ገና ከጅምሩ ኤለን መስክ ምንም ነገር ሳይፈጥር የሰላም ተሸላሚ ለመሆን መታጨቱና ከመጨረሻዎቹ እጩዎች አንዱ መሆኑ በእጅጉ አነጋግሮ ነበር። የሚያሳዝነው ግን በርስ በርስ ጦርነት እንደ ማለዳ ጤዛ እየረገፉ ላሉ ሱዳናውያን የነፍስ አድን ስራ የሚሰሩ የሱዳን ሐኪሞችና የድንበር ተሻጋሪ ሐኪሞች ቡድን አባላት እንዲሁም ደግሞ በጋዛ ተገኝተው የፍልስጤማውያንን ሰቆቃ ለዓለም ሕዝብ ይደርስ ዘንድ ትልቅ አስተዋጽኦ ያበረከቱትና መጨረሻ ላይ የተገደሉት የአልጀዚራ ጋዜጠኞች ሽልማቱን ያሸንፋሉ ተብሎ ተጠብቆ ነበር። ገና የተጠበቀው ሳይሆን ቀርቶ እዚህ ግቢ የማትባልና ለዓለምም ሆነ ለሕዝቧ ሰላም ማግኘትም ሆነ ነፍስ የማዳንን ያህል ስራን ያልሰራች ሴት መሸለሟ በእጅጉ አነጋጋሪ ሆኗል። የተቋሙን ተአማኝነትንም አሳጥቶታል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በርግጥ በተለይ የዘንድሮ የኖቤል ሰላም ሽልማት ተቋሙ ምን ያህል በምዕራባውያኑና በእስራኤል ቁጥጥር ስር እንዳለ ያሳየ ሆኗል። ለምሳሌ አሸናፊዋ ማሪያ ማቻዶ የቬንዙዌላ መንግስት ተቋሚ ስትሆን ብርቱ ተቋሚ ትሆን ዘንድም በአሜሪካ በጀሸኛ ልጅ እየተዘፈነላት ቹ የተባለች ፖለቲከኛ ናት። ማቻዶ ገና የተቋሚ ፓርቲ ስትመሰርት ነበር በኔታንያሁ ከሚመራው ከሊኩዊድ ፓርቲ ጋር የሁለትዮሽ የጋራ ስምምነትን የተፈራረመችው። እንደሚታወቀው ደግሞ በነዳጅ የበለጸገችዋን ቬንዙዌላን ሙሉ ለሙሉ ተቆጣጥሮና የነዳጅም ሆነ ሌሎች ማዕድናትን የራሳቸው አድርገው ሀገሪቷን ለመበዝበዝ ምዕራባውያኑ የነሱ ተላላኪ የሆነ መንግስትን ለመመስረት ያለፉት 30 ዓመታት ያልፈነቀሉት ድንጋይ የለም። ሁጎ ቻቬዝ እና የአሁኑ መሪ ማንዱሮ አናስነካም ብለዋቸው እንጂ ህዝቡም ይህን ጠንቅቆ ያውቃል። በተቃራኒው አሜሪካ በቬንዙዌላ ያላቸው ብቸኛው የሐሳባቸው መፈጸሚያ ሰው ማቾዳ ስለሆነች እሷን በሚዲያዎቻቸው በባዶ ሜዳ ሲክቧት ከረሙና ከዛም የኖቤል ሽልማትን ሰጧት። ይህ ደግሞ ልክ እንደነ IMF ሁሉ የኖቤል ተቋምም የነሱ መጠቀሚያ የሆነ ተቋም መሆኑን ያረጋገጠ ነው ተብሏል።
በዚህ ዙሪያ ሐሳቡን የሰጠው የዓለም የፖለቲካ አዋቂው ኤሪክ ዋርሳው በበኩሉ ማቻዶ ለኖቤል ተሸላሚነት ያበረከተችው ፋይዳ የለም፣ የሷ ብቸኛ ተግባር የመንግስት ተቋሚነት ነው ብሏል። Won the Nobel Peace Prize just for her attempts to try to overthrow Venezuela's current leader, Nicolas Maduro. The Blue State Empire has been trying to replace Maduro. እሷ የኖቤል ሽልማት ልታገኝ የቻለችው በአሁኑ ሰዓት ያለውን የቬኔዙዌላ መንግስትን ለመገልበጥ ስለምትንቀሳቀስ ነው። አሜሪካ ደግሞ ማዱሮን ከስልጣን ለማውረድና የቬኔዙዌላን ሀብት ለመዝረፍ ያለፉት ዓመታትን ስትለፋ ነበር። አሁን ለሷ እውቅና የሰጡትም ፕሬዝዳንቱ ላይ ጫና ለመፍጠርና እሷም የነሱ አጋር ስለሆነች ነው እንጂ የትኛውም አይነት ሽልማት ያውም የሰላም የኖቤል ሽልማት የሚገባት አይደለችም። በእርግጥ የኖቤል ተቋም ሽልማትን ሲሰጥ ግልጽ አድሎ የሚያረግ ተቋም ነው። በተለይ ደግሞ ከላይ ሆነው ለሚዘውሩት ለምዕራባውያኑና ለነ እስራኤል በጣም ታዛዥ የሆነ ተቋም ነው። ይህንን ማረጋገጥ ካስፈለገም ኖቤል እስከዛሬ አሸናፊ ብሎ ከመረጣቸው ግለሰቦች መካከል 22% ጂውሾች ናቸው። ከዓለም ሕዝብ ብዛት አንጻር ደግሞ የጂውሾች መጠን 0.2% ብቻ ነው። ከዚህ እውነታ አንጻር ከእስከዛሬዎቹ የኖቤል ሽልማቶች 22%ን እስራኤላውያን መውሰዳቸው ትልቅ ጥያቄን የሚፈጥር ነው። በተለይ ከብዛታቸው በጣም አነስተኛነት አንጻር። ለምሳሌ የዘንድሮውን የሰላም ሽልማት ካየን ለሕዝቦችና ለዓለም ሰላም ስንት ዘብ የቆሙ ዋጋ የከፈሉ ሕይወታቸውንም ያጡ እያሉ እሷ የምዕራባውያን ደጋፊ የሆነች የመንግስት ተቋሚ ስለሆነች ብቻ ይህን ሽልማት ማግኘቷ በእርግጥም የሚያሳፍር ነው። ቢያንስ የቬኔዙዌላ መንግስት የዘር ማጥፋት እየፈጸመ እሷ ብታስቆም ወይም ማስቆሙ ቀርቶ ብትቃወም አንድ ነገር ነበር። ግና የቬኔዙዌላ መንግስት የሀገሩን ሀብትና የዜጎችን መብት ጠባቂ ሲሆን እሷም ይህን መንግስት ከመቃወም የዘለለ ምንም አበርክቶ የላትም። በነገራችን ላይ ራሷ ማቻዶ በአንደበቷ ነው የሀገሬን ሀብት ለና አሜሪካ ካምፓኒዎች ነው የምሰጠው፣ እነሱ ጥሩ የቢዝነስ ሰው ናቸው ብላ የተናገረችው። This country, Venezuela, is going to be the brightest opportunity for investment of American companies, of good people that are going to make a lot of money. እኛ ብዙ ነዳጅ ዘይት አለን፣ ብዙ አቅም አለን። ስለዚህ የነዳጅ ኢንዱስትሪውን ከመንግስት አላቀን የግል ሴክተር አድርገን ከአሜሪካ ካምፓኒዎች ጋር እንሰራለን። እነርሱ ቢዝነስን በደንብ ያውቃሉ። ከነርሱ ጋር ቢዝነስ መስራት በጣም ደስ ይላል። ኢንዱስትሪዎቻችንን በተመለከተ ከነርሱ ጋር ብንሰራ የበለጠ ተጠቃሚ እንደምንሆን እርግጠኞች ነን። የጂኦግራፊካል አቀማመጣችንም ከአሜሪካ ጋር በጋራ ለመስራት የተመቻቸ ነው። ዘመን በመረጃ በተሳሰረበትና ቴክኖሎጂው በረቀቀበት በዚህ ዘመን የአፍሪካ መሪዎች ጭምር የገዛ ሀገራቸውን አንጡራ ሀብት ናሽናላይዝድ እያደረጉ በመንግስት ቁጥጥር ስር አድርገው የና አሜሪካና የና አውሮፓ ካምፓኒዎችን እያስወጡ ነው። የሚዘረፉትንም ሀብት እያስቆሙ ነው። በዚህም በጣም ትርፋማ መሆናቸው በተጨባጭ ታይቷል። የምዕራባውያኑ ካምፓኒዎችም ምን ያህል ይሰርቁ እንደነበር በአሃዝ ተረጋግጧል። የእውነታ ያለ ማቻዶ ስልጣን ላይ ሲወጣ የሀገሬን ሀብት በተመለከተ ከምዕራባውያን ካምፓኒዎች ጋር በጋራ ቢዝነስ እሰራለሁ ማለቷ በእርግጥም አግራሞትንም ጥያቄንም የሚያጭር ነው። በዚህ ዙሪያ አስተያየቷን የሰጠችው ፓንቬ የምትባል የሶሺዮሎጂ ምሁር እሷ የኖቤል ሰላም ሽልማት በፍጹም ልታገኝ አይገባም፣ ያደረገችው ነገር ቢኖር የአሜሪካ ጣልቃ ገብነትን መደገፍ ነው፣ ያውም በሀገሯ ላይ የሚደረግን ጣልቃ ገብነት ብላለች። She's pro-Trump, she's pro-US intervention in the Caribbean, she's pro-US intervention, period. She is pro-US intervention in her own country. For posterity's sake, this needs to be documented. That is who this woman is. እሷ ቀንደኛ የእስራኤል ደጋፊ ናት፣ የትራምፕም ደጋፊ ናት። አሜሪካ በካሪቢያን ሀገራት ላይ የምታደርገውን አግባብ ያልሆነ ጣልቃ ገብነትን በጽኑ ትደግፋለች። ሌላው ቀርቶ በሚያስገርም መልኩ አሜሪካ የገዛ ሀገሯ ቬኔዙዌላ ላይ የምታደርገውን ህጋዊ ያልሆነና ሉዓላዊነትን የሚጥስ ጣልቃ ገብነትን ትደግፋለች። እሷ እንደዚህ አይነት ሰው ሆና በዛ ላይ ለህዝባም ሆነ ለዓለም ሰላም አንዳች ነገር ሳታደርግና በዛ ዘርፍ ምንም ሰርታ ሳታውቅ መሸልሟ በእጅጉ የሚያሳፍር ነው።
ሌላው የማቻዶን ነገር አጠያያቂ ያደረገው ሽልማቱን ከተቀበለች በኋላ ደጋግማ ዶናልድ ትራምፕን ማመስገኗ ነው። ከሷ አገላለጽ አንጻር ዶናልድ ትራምፕ ከኔ ይልቅ አንቺ ውሰጂ ብለው የፈቀዱላት ነው የሚመስለው። በኔታንያሁ ከሚመራው ሊኩዊድ ፓርቲ ጋርም በጋራ የምትሰራው ማቻዶ በንግግሯም የቬንዙዌላ ችግር የእስራኤልም ችግር ነው፣ የእስራኤልም ችግር የቬንዙዌላ ችግር ነው ብላ መናገሯ በቬንዙዌላውያን ብቻ ሳይሆን በመላው ዓለምም አስተችቷታል። ትልቅ ተቃውሞም አስከስቷል። የኖቤል ተቋምም ይህን እያወቀ ለሷ ሽልማት በመስጠቱ ያለውን ተቀባይነት በእጅጉ አሳጥቶታል። በዚህ ዙሪያ የተናገረው የታሪክ አዋቂው ማፉዝ ታኩለርድም ከእስራኤል መንግስት ጋር በጋራ ለምትሰራ ሰው የሰላም የኖቤል ሽልማትን መስጠት ተቋሙ ጤነኛ እንዳልሆነ የሚያረጋግጥ ነው ብሏል። Maria, I quote her, I promise one day we'll have a close relationship between Venezuela and Israel. That will be part of our support to the state of Israel, end quote. እሷ ሽልማቱን ማንሳት የለባትም ነበር። እሷ በግልጽ የእስራኤልን መንግስት ደጋፊ ናት። በቅርቡም የእስራኤል መንግስትና ቬኔዙዌላ በጣም መቀራረብ አለባቸው፣ የእስራኤል ችግር የቬኔዙዌላ ችግር ነው፣ የኛ የቬኔዙዌላውያን ችግርም የእስራኤል ችግር ነው፣ እኔ ስልጣን ቢይዝ በጋራ የምሰራው ከእስራኤልና ከአሜሪካ ጋር ነው ብላ በይፋ የተናገረች ናት። ከሊኩዊድ ፓርቲም ጋር በጋራ ትሰራለች። ታዲያ ይችን አይነት ሰው እንዴት የሰላም ኖቤል ተሸላሚ ትሆናለች? ሰዎች ሲገደሉ የሚደግፍ ነው ወይስ ሰዎች ሲገደሉ የሚቃወም ነው የኖቤል የሰላም ሽልማትን ማግኘት ያለበት? ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።